በጣም ጥሩ ላይ ነሽ። እንዴት እንደምትሸውጂኝ ስትለማመጂ ነው አይከረምሽም? እመኚኝ። ዶክተሩን እንኳን አናገርኩት። ለማንኛውም አሁን ደውላቸው ለማዘር ከቻሉ ዛሬ ካልሆነ ደግሞ ነገ ጧት ይምጡ ብሏል። ወይኔ እግዚአብሔር ይስጥበናት ከማየት ጭንቀት ውስጥ እንዳወጣኝ አታል ሳሮን ከሰወረቻቸው ህጻናት መካከል የህይወት ልጅ ብትገኝበትም በሩት አማካኝነት ወደ ዳዊት እናት ቤት እንድትሸሽ አድርጋታለች። ዛሬ ግን ስለ ህጻኗ ጥሩ ዜና አልሰሙም። ህጻኗ ስለታመመች ወደ ሆስፒታል መሄድ እንዳለባትና የሚያክማት ዶክተርም ማፈላለግ ላይ ናቸው። ህይወትም ስቃይዋ እንደቀጠለ ነው። ከሳሮን ጋራ አይን ሽላፈር እየተባባሉ ይገኛሉ። በመጨረሻም ህይወት ምን እንደሆነች ባይታወቅም ህይወት እየተባባሉ ቤተሰቡ በድንጋጤ እየተሯሯጡ እሷን ፍለጋ ላይ ናቸው። ህይወት ምን አስባ ይሆን? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የህይወት መንገድ ክፍል 51 ደርሰናል። ሚኪ ከሳሮን የሚፈልገውን መረጃ ወደ ስልኩ ሴንድ አድርጓል። ምንድነው የላከው እስኪ ንገረኝ እያለው ነው ሳሚ። ምንም አላኩም፣ ስልኳ ስለተበላሸባት ላስተካክልላት ነው። ደግሞ ተደውሎላት ነበረ ልሰጣት ስል አንታየኝ። ሌላ ያደረግኩት ነገር የለም። ይልቁንስ አሁን ጊዜ የለኝም ከአንተ ጋር የማወራበት ቪዛ የሚያስተካክሉልኝ ሰዎች እየጠበቁኝ ስለሆነ ወደ እነሱ መሄድ ይኖርብኛል በማለት ሳሚን ትቶት ይሄዳል። ሳሚም የዚህ ቤት ጉድ ማለቂያ የለውም፣ ምን እየተካሄደ ነው እያለ ከራሱ ጋር እየተነጋገረ ነው። ጠንቃቃዋና ጀግናዋ ሩትም የምትፈልገውን መረጃ ከዳዊት ክፍል ገብታ ፍለጋ ላይ ናት። መረጃውንም አግኝታ ይዛ ልትወጣ ስትል ዳዊት ይደርስባታል። ዳዊትም ምን እየፈለግሽ ነው በማለት ጥያቄውን ያስቀጥላል። ሩትም የዳዊትን ማሊያ እንደወደደችውና እንዲሰጣት እየጠየቀችው ነበረ። በፍጹም አልሰጥሽም፣ የሰው ማስታወሻ ነው ይላታል። በዚህ ሁኔታ ቆመው እየተከራከሩ ሚኪ መጣና ይጠይቃል። ምን ሆናችሁ ነው? የዳዊትን ማሊያ ስለወደድኩት እንዲሰጠኝ ብጠይቀው ወንድሜ ግን እምቢ አለኝ አለችው። እንዴት በጠራራ ፀሐይ አንቺስ ስርቆት ትገቢያለሽ ይላታል። በዚህ የተናደደችው ሩትም ከሚኪ ጋር ስድብ ይገጥማሉ። ሁለታችሁ ስትሰዳደቡ ማየት አልፈልግም በማለት ገፍትሮ ወደ ውጭ ያወጣቸዋል። ታዲያ ወደ ውጭ ከወጡ በኋላም ወደ ቤት ስትገባ ሰው አለ የለም ብለህ ለምን ቼክ አታደርግም? ግን ለማንኛውም የምትፈልገው መረጃ ይኸውልህ በማለት ወረቀቱን ታሳየዋለች። የዚህን ጊዜ ሚኪ በጣም ይደሰታል። አንቺ እኮ ቅመም ነሽ የኔ ኮረሪማ በማለት ሊያቅፋት ሲፈልግም እሷ ግን እንደማትፈልግ ወደ ኋላ ትገፈትረዋለች። አንቺን ከማቀፍ ዛፍ ማቀፍ ይቀላል። ለማንኛውም ሳሮን ያጎቴን ጉዳይ እኔ እንዳነሳሁት ደርሳበታለች፣ ወረቀቱን ስጪኝ ይላታል። አልሰጥም፣ ትንሽ ታገሰኝ። ሳሮን አወቀች ማለት ላንተ ለህይወት አደጋ ነው። ባክሽ ምንም አታመጣም፣ ዝም ብለሽ ስጪኝ እያለ ሁለታቸው እየተገላገሉ ባሉበት ሰዓት ወዲያውኑ ዳዊት ይመጣል። ዳዊትም እናንተ ልጆች ግን ምንድን ነው የሚያታግላችሁ ይላቸዋል። ወንድሜ አንተ እንዳሰብከው አይደለም አለች ሩት። አይ እኔ ምንም አላሰብኩም፣ ግን አልወደድኩትም። ለማንኛውም ውጭ ደርሼ ልምጣ በማለት ሩት ቀድማ ትወጣለች። ሚኪም እኔም ወደ ውጭ መውጣት እፈልጋለሁ እያለ ተከትሏት ይሄዳል። ዳዊትም እንደዚሁ። ሳሮን ከቁም ሳጥን ሸሚዝ አውጥታ ህይወት ላይ ትጥልባታለች። ምን ላድርገው አለች ህይወት። እንዲህ ነው እንዴ ያሳየውሽ? አንቺ ግን መቼ ነው የሚገባሽ? ባላገር ነሽ እንዴ እያለች መላከፍ ጀምራለች። ህይወትም አንቺ እንዳሳየሽኝ አድርጌ እኮ ነው ያጣጠፍኩት ትላታለች። ደግሞ ጭራሽ ትመልሻለሽ እንዴ በማለት ዘላ ልታንቃት ስትል ሳሚ ይደርሳል። ያንቺን የሰይጣን ባህሪ መታገስ ሰልችቶኛል ይላታል። እድለኛ ነሽ ውሽማሽ መጣልሽ። አንቺ ግን ምን አይነት ሴት ነሽ? ወንድሜንም ባሌንም ማንበርከክ የቻልሽ እናንተ ግን ምን አይነት ሰው ናችሁ? እያለች ጭቅጭቋን ቀጥላበታለች። ሁለታቸውም ሲጨቃጨቁ በእኔ ምክንያት አትጣሉ፣ እንዳልሽው አድርጌ እሰራለሁ አለች ህይወትም። ጭራሽ ሁለታችን ካበጣበጠች በኋላ በእኔ ምክንያት አትጣሉ ትላለች እንዴ እያለች እጇንም አነሳች። ልትመታት ስትል ግን ሳሚ ደርሶ አስጥሏታል። እንዴት እኔ ላይ እጅን ታነሳለህ በማለትም ከሳሚ ላይ ትጮህበታለች። በዚህ ግርግር መካከል እነ ዳዊት ከወደ ውጭ ይመጣሉ።
ዳዊትም ቆይ ምንድነው የተፈጠረው? ምን እየተካሄደ ነው? በማለትም ይጠይቃል። ሳሚ ከወደ ውጭ ስመጣ ነው እንዲህ ተናንቀው ያገኟቸው። ምን እንደተፈጠረ አላወቅኩም አለ። ሳሮን እየባሰባት መጥቷል። ቆይ ለማየ ልደውልላትና ጸበል እንድትወስዳት አደርጋለሁ ይላል። ዳዊት ለእናቱ ሲደውል የህይወት ልጅ እንደታመመችና ወደነ ሳሮን ቤት ህፃኗን ይዘው እንደሚመጡ ነግረውት ስልኩን ይዘጉታል። ሰላም ሳሮንን ለማጥቃት ስፖርታዊ እንቅስቃሴ ስታደርግ ሰንብታለች። ዛሬ መንገድ ላይ ተገጣጥመዋል። ዛሬማ ከዚህ አስቀያሚ ህይወት በካራቲ ብዬ እገላግልሻለሁ። የሚያሳዝነኝ ግን ሳሮን ሞተች ተብሎ የሚቀቀለው ንፍሮና ቆሎ ነው። አስበሽ ነው ማን ሊበላው ነው እያለች መቀጣጠቧን ቀጥላበታለች። ሳሮን በጣም ተናዳለች። ሳሮንም እባክሽ ዞር በይልኝ ልሄድበት ብትላትም ሰላም ግን አሁንም በካራቲዋ ማስፈራራቷን ቀጥላበታለች። ታዲያ እግሯን ስታነሳ በእግሯ ስር እየተሽለከለከች ያመለጠቻትን ሳሮን እኔ አንቺን ለማጥቃት ስለማመድ አንቺ ደግሞ ከኔ እንዴት መሸወድ እንዳለብሽ ስትለማመች ከርመሻል ማለት ነው እያለች ነበር። ሳሮንም በዚህ ሁኔታ የስራ ቦታዬ ወደምትለው አቅጣጫ መሄድ ስላልቻለች ወደ ቤት እየሮጠች ተመልሳለች። ዳዊት ከእናቱ በኩል የህፃኗ መታመም መልእክት እንደደረሰውና ወደ እነሱም ዶክተር ፍለጋ ይዘዋት እንደሚመጡ ነግረውት እንደነበረ ይነግራቸዋል። ጥሩኗ መምጣታቸው በዛውም እኛን ይጠይቁናል አለ ሳሚ። ሚኪም የሚያውቀው ዶክተር እንዳለና እሱ ሊያያት እንደሚችል እየነገራቸው ነበረ። እስኪ ልደውልለት በማለትም ወደውኑ ደውሎለታል። ነገር ግን ስልኩ አልሰራለትም። እነሱ በህፃኗ ጉዳይ እየተጨናነቁ ሳለ ሳሚ ግን የሳሮንን ጸባይ አልቻልኳትም፣ አሁን ላይ በጣም ሰይጣን እየሆነችና እየተቀየረች መጥታለች ይለዋል። ዳዊት ሚስትህ እስከሆነች ድረስ ሁሉንም ነገር ልትችላት ግድ ይልሃል ይለዋል። ዳዊትም ህይወትን ተናደሻል ወይ ህውዬ፣ እስኪ የተሰማሽ ስሜት ምንድነው እያላት ነው። ይገባኛል፣ ሁሉም ነገር በጥፋቴ ነው። እኔም ቢሆን በወቅቱ ዋሽቻታለሁ። በግልጽ ተናግሬ ወደ ጎዳና መመለስ ነበረብኝ። አንተና ሩትንም በድያችኋለሁ። በእኔ ምክንያት ከእሷ ጋር ተጣላችሁ ትለዋለች። ዳዊት ለሳሮን አትዘኝ፣ እሷ እንደዚህ መሆንን ስለመረጠች እንጂ በቀልና ጥላቻን ባልዘራች ነበረ ይላታል። ስለ ሳሮን አንዳንድ ነገር ሳጣራ ህፃን ልጅ እንደምታዘዋውር ተነግሮኛል ይላታል። ህይወትም ይመስለኝ ግን በእኔና በሳሚ ጉዳይ ቀድማ እንደምታውቅ ነው የተረዳሁት ትለዋለች። ዳዊትም እያሰብኩት ያለው እንደዛ ነው፣ ያንቺን ልጅም የሰረቀቻት እሷ እንደሆነች ነው የሚሰማኝ ይላታል። ፈጣሪ ሆይ እውነት እንዳይሆን ብቻ አንተ በብዙ አትጨናነቅ አለችው። አንቺ ከጎኔ እስከወንድሽ ድረስ ሁሉም ነገር ቀላል ነው በማለት ሊስማት ካለ በኋላ ፍርሃት ተሰምቶት እስኪ ወደ ውጭ ወጥቼ አየር ተቀብዬ ልመለስ በማለትም ተነስቶ ሄዷል። ሩት እሷ የቤተሰብ አካል እንዳልሆነች እንዳይታወቅባት አሁንም ስጋት ላይ ስለሆነች ህፃኗ እዛው አካባቢ እንድትታከም ዶክተር እያፈላለጉ ነበረ። ለወንድሟን በመደወል እዛው ደብረ ብርሃን ህፃኗን የሚያክማት ፈልግልኝ፣ ካለዛ ወደዚህ ይመጣሉ፣ እኔ የቤተሰባቸው አካል እንዳልሆንኩ ይጋለጥብኛል አለችው። ኪም የሚፈልገውን መረጃ ስላላገኘ ቀናቶች እየተራዘሙበት መጥተዋል። እኔ ግን ከመጣው ሰነባበትኩኝ፣ ምንም ጠብ የሚል ነገር የለም ይላታል። ሩትም ዳዊት እንዲህ ቀላል የሆነ ቦታ አያስቀምጠውም፣ እኛ መረጋጋት ይኖርብናል፣ ካለዛ ይጠረጥርና ነገሮች ይበላሻሉ ትለዋለች። ሚኪም በህይወትና በዳዊት መካከል ፍቅር እንዳይፈጠር ስጋት ስላለው እኔ ግን ከምንም በላይ የሚያስፈራኝ ነገር ቢኖር የህይወትና የዳዊት ጉዳይ ነው። ስለዚህ በጊዜ መፍጠን ይኖርብሻል፣ ተናገር እያላት ነው። እንዲህ መናገር ቀላል ነው እንዴ አለችው። ሚኪም ካሰብሽበት ቀላል ነው። ለማንኛውም አሁን ወደ ቤት መሄድ ይኖርብኛል። ደግሞ ከኋላ መምጣት አለብህ። አብረን የምንሄድ ከሆነ ይጠረጠርብናል አለችው። ከሳምሽኝ እስማማለሁ፣ ምች ሳምህ በማለት ትታው ሄዳለች። ሚኪም ሩትን እያሰበ በሀሳቡ እየተንከራተተ ሳለ ሰላም ሳያስበው መታ ስመዋለች። አንቺ ደግሞ ከየት ነው የመጣሽው? መንፈስ ነሽ እንዴ ይላታል። በእጇ የያዘችውን ቅጠልም ታሳየዋለች። አባቢ ቆርጦ የሰጠሽ ነው ወይ? ይህንን ደግሞ ማን ነገረህ? ለማንኛውም ስላንቺ ሲያወሩ ስለሰማው ነው። እኔን እያማችሁ ቡና ትጠጣላችሁ ማለት ነው? አይ እንደዛ እንኳን አይደለም ይላታል። ለማንኛውም ግን ይህን ቆንጆ ፊት አይተህ የተሰማ ስሜት የለም? ሚኪም ምንም አይነት የተለየ ስሜት እንደማይሰማው ይገልጽላታል።
ሷም የያዘችውን ቅጠል ጆሮዋ ላይ ታስደግፍና የማይሰራ ቅጠል ነው እንዴ አባብ የነገሩኝ ትላለች። የዚህን ጊዜ ሚኪ ባክሽ እንደዚህ አታድርጊ አልወድም በማለት ትቷት ይፈረጥጣል። እና አባቢ ግን የማይሰራ ቅጠል ነው እንዴ ያመላከቱኝ፣ ጭራሽ ልጁ ፈረጠጠ እኮ እያለች ብቻዋን እየተነጋገረች ነበር። ሳሮን መኝታ ክፍል አኩርፋ ተቀምጣለች። ሳሚ ሄዶ ይቅርታ እየጠየቃት ነው። በህይወት ብለህ እጅን ከኔ ላይ ያነሳህ እያለችው ነው። እስካሁን ለበደልኩሽ ሁሉ ይቅርታ ጠይቃለሁ፣ በእኔ ምክንያት ግን እሷን አታስቀያት። አሁንም መተህ ይቅርታ የምትጠይቀኝ አንተን ትታ ዳዊትን ስላፈቀረችብህ ነው አለችው። አይ ስለሱ ጉዳይ አይመለከተኝም፣ የኔና የህይወት ግንኙነት ግን ከአንቺ በፊት ነበር ይላታል። ሳሚም ደጋግሞ ይቅርታ እየጠየቃት ቢሆንም ምንም ቢሆን ክህደትን መቋቋም አልችልም። ድሮም እንደማትወደኝ አውቃለሁ፣ ገንዘቤን ብለህ ነው የቀረብከኝ። አውቃለሁ፣ ትክክል ነሽ። አሁን ግን ባደረኩት ነገር ተጸጽቻለሁ። ምንም እንኳን የበደልኩሽን መመለስ ባልችልም እመኚኝ፣ ከዚህ በኋላ አልበድልሽም ይላታል። ሳሮንም ይህንን ያዙንባ ህይወት ላይ አልቅስላት በማለት ክፍሉን ለቃ ትወጣለች። ዳዊት ከእናቱ ስልክ ተደውሎ ህፃኗን ላመጣት ነው እያሉት ነው። አሁን ህፃን ተሸክመሽ እንዴት እዚህ ድረስ ትመጫለሽ? እዛው የሚያክማት የለም ወይ እያለ በስልክ እያወራት ሳለ ሳሮን መታ እማዬ ደውላ ነው ወይ? አዎ ህፃኗ ታማለች፣ ወደዚህ ይዛት ልትመጣ ነው። እንዴት እናደርጋለን ሩት? ለምንስ ትመጣለች? እማዬ እኮ ለጉንፋን ነው የምታካብደው እያለች ሩትና ሚኪ እየተሯሯጡ መጥተው ዶክተሩ እዚህ መምጣት የለባቸውም እዛው አክማታለሁ ብሏል በማለት ለዳዊት መልእክት እየተናገረ ሳለ ሂዊ እየተባባሉ ሩጠው ወደ ውስጥ ገብተዋል። የሰሙትም ድምፅ አለ። ህይወትን ምን አድርጋት ይሆን ሳሮን? ቀን በቀን ስቃዩ የበዛው ህይወትስ በራሷ ላይ ምን አይነት እርምጃ ወስዳ ይሆን? ብቻ ቤተሰቡ በመደናገጥ ወደ ውስጥ እየተሯሯጡ ሲሄዱ ሳሮን ግን እየሳቀች የልብ ልብ ተሰምቷታል። የዛሬው የህይወት መንገድ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።